ሃይሚ ማለት ያክስቴ ልጅ እንዳስጠነቀቅላት የፈለገችው ነገር አንድ ነገር አለ። እሱም በቃ የልጁ አካሄድ እውነተኛ ስላልሆነ እንዳስጠነቅቀው ፈልጋለች። እንደ መፍታችሁ ሳይሆን እኔ እንደ ግዴታ እየነገርኳችሁ ነው። እሷ ስልክ ላይ መደወል አትችሉም፣ እሷ ማግኘት አትችሉም፣ የሷን ስም ማንሳት አትችሉም እያልኩኝ እየጠየቅኳችሁ ሳይሆን እንደ ግዴታ እየነገርኳችሁ ነው። መስሚ ማለት በቃ ለኛ ሃይሚ ለኔ ልነግረኝ እንዳሙ አይ አንድ ነገር ብቻ ልንገር ማለት ነው ካዳመጥከኝ። ሃይሚ ማለት ለኔ ያክስቴ ልጅም ሳትሆን እንደ እህቴ ነው፣ እንደ ብሌን የማያት ማለት። ስለዚህ ሃይሚ ላይ ምናምን መተህ ሳስፈራራ ሳስጠነቅቅ ያ ነገር አልቀበልም ካል ከሚመጣብን ታውቃለህ ማለት ነው። የመጣ በቃ እኔ አሁን ሐሳብ ምንድነው ከሷ እንድትርቅ ብቻ ማለት። ስለዚህ እኔ ደግሞ ያን ማረጋት በቃ ካልቻልክ ማለት እኔ አሁን አይደለም እመታለሁ እንዲህ ምናምን አልልም፣ ምክንያቱም ስለማደርገው ማለት ነው። እገላለሁ በቃ ምንም ቢመጣ ደግሞ ለሷ ስልቀበላለሁ ላቭ ነው እኔ። ስለዚህ በቃ በትሞችም ለሷ ስትል ከሷ ጋር ያገናኘን ፍቅር ነው። ስለዚህ ፍቅር ደግሞ አንተ ልሰጠኝ አትችልም። የሷን ቦታ ተከታተል አንተ ልሰጠኝ አትችልም። አንተ የጀመርከው ነገር እንደ ጨዋታ አስበው ወራ እኔ ከሃይሚ እንድትርቅ ብቻ ነው የምፈልገው ነግሬያለሁ። ምክንያቱም ሃይሚን በቃ አሁን ሃይሚ ያለችበትን ሁኔታ አንተ ምንም ስለማታውቅ ማለት ነው። ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? አለን እኛ ይመስገነው። ዛሬ እንግዲህ ያው አንድ እንግዳ ይዤላችሁ መጥቻለሁ። እንግዳችን ደግሞ ያው አጠገባችን ያለው ራሱን በራሱ ያስተዋውቃል ማለት ያው ከዚህ በፊት የተሰራውን ቪዲዮ አይቶ ያን ለዛ ቪዲዮ ደግሞ ምላሽ ለመስጠት ነው የመጣው አጠገባችን ያለው እና ያው እኔ በቪዲዮ ለመውጣት አልፈለኩም ነበር ግዴታ ያው ካልወጣን ብሎ ነው እሱ ያው የሃይሚ ትዕዛዝ ነው ያለኝ እንዳለኝ ከሆነ እና ያው እሱም ራሱን ለማስተዋወቅ ዝግጁ ነው። ራሱን ያስተዋውቅላችኋል እሱ። እሺ አመሰግናለሁ ቤተሰብ። ያው እኔን የምታውቁኝ ሰዎች እኔ የሃይሚ ያጎት ልጅ ነኝ። ቪዲዮ ሙሉ ለሙሉ አይቼዋለሁ። አሪል እንዳልሆነ ግልጽ ነው እና አንድ ቴክስት ነው እዚህ ጋር ይዤ የመጣሁት። ቴክስቱ ምንድነው? ሃይሚ ማለት ያክስቴ ልጅ እንዳስጠነቀቅላት የፈለገችው ነገር አንድ ነገር አለ። እሱም በቃ የልጁ አካሄድ እውነተኛ ስላልሆነ እንዳስጠነቅቀው ፈልጋለች። ያ ደግሞ ግልጽ ነው። በቃ ልጁን እንዲያገናኘኝ ምናምን ፈልጌ ነበር። እሺ ምናምን አላለኝም። ሃይሚ ደውላ በቃ ዝምድናዋን ሁላ እንድጠቀም ቤተሰብ በጣም የተማረረበት ጉዳይ ነው። ዝምድናዋን እንድጠቀም ፈልጋለች። ለምንድነው የለህም ወይ አንተ ቤተሰብ የለኝም ወይ እስክትል ድረስ ማለት ነው። ለምንድነው አንተ ማታወራልኝ ብላ ነው የነገረች ማለት ነው። ስለዚህ ይሄ ልጅ ከቻላችሁ ብታገናኙኝና እኔና እሱ በግልጽ ብናወራ በጣም ደስተኛ ነኝ። ይሄ ልጅ የምሬ ነው። እኔ መንግስት ቢፈቅድልኝና የአደባባይ ላይ ብሰቅሎ ደስተኛ ነኝ። አሁን አንተ እንደዚህ የምትልበት እንትን አልሰጠህም አትልም። ያው ስለሽ ያው ፍቅር ነው እንደዚህ የሚያደርገው። አንተ ያው ፍቅር የአክስት ልጅ ስለሆነች ሊሆን ይችላል፣ ግን እሱ ፍቅር ነው ያለው ውስጡ ላይ እንደዚህ ልትለው ማትችል ግን ራሱ ባለበት በራሱ እንድታወራው ነው። ከኔ ጋር አንድ ሁለት ከምንባባል ራሱን አግኝተው ከራሱ ጋር ብታወራ ብዬ አስቤ ነው እኔ የጠራው ካንተ ወደ ቪዲዮ ያመጣው ማለት እና ያው አሁን እንደውለታለን። አሁን ደውልነት የመጣው ነው ካለ ማለት ያው እዚህ አካባቢ ነው የሚሆነው በእርግጠኝነት እና እሱን ታወራዋለህ። ያው ከሱ ጋር ያለውን ነገር ትፈታላችሁ። ግን በዚህ አጋጣሚ ማስጠነቀቅ ነገር አንድ ነገር ቢኖር እንትን አትበል፣ ሌላ ነገር ለመሞከር እንዳትሞክር። ያው እየደወልኩለት Yes. በያ አብኪ እንዴት ነሽ? አሎ አማኑ አሎ የት ነው? ሰፈር ነው። እሺ እዛ ዊሊያን ነኝ። እዛ ህንጻው ላይ ነኝ። ቶሎ በል እና በሰላም ነው? ቶሎ በል ላስቸኳይ ነው የምፈልግ አትልም? ቶሎ በፍጥነት ነው። አይ በቃ እዛ አካባቢ። እሺ ቶሎ በል እና በዚህ አጋጣሚ በጣም በቃ የሆነ እኔ አደራልሽ ፈልጋለሁ እሱን ለማስቀየም እንዳትሞክሪ። ያው እኔም ብራዘሬ ነው ወንድሜ ነው እና በትክክል ለማውራት ከሞከርክ አውራ። እኔም ስለ ደስ አላለኝም እሱ የእሷን መጥራቱ የቪዲዮን አይተው ከሆነ በቃ ፈጽሞ አልመጣልኝም ነው የምልሽ። እና ይሄ ነገር ደግሞ አንቺ መምጣትሽ ያው ምናልባት ለዚህ ነገር ያው እስኪ ከቀነሰው ብዬ ነው አንተንም ወደ ቪዲዮ ላስገባ የቻልኩት። ስለዚህ አንተ ያው ራስን እንትን ለማለት ሞክር።
በዚህ አጋጣሚ ደግሞ ማለት ዑመር የምር ነው ለሃይሚ የሚወልድ ማለት መጥፎ ባህሪ እሱን ለኔ ያነግረኝ የሚሆናትና የማይሆናትን ብታውቅ እሷ የዛኔ የሪል ለግንኙነት አለን ወይ አላችሁ ይብዬ ስጠይቃት ጭራሽ አላውቀውም ነው ልጅ ነው ያለች። እሷማ እንደዛ ነው ያለችው። ከዚህ በፊት እኔ ሃይሚ ማለት ያክስቴ ልጅ ሳትሆን እህቴ በላች በጣም እንቀራረባለን እና ይሄ ምንድነው በሰዓቱ ስጠይቃት ማንኛውንም ነገር አትዋሸኝም። ስጠይቃት ኧረ አላውቀውም ነው የምትለኝ። አሁንም ቢሆን ደውዬ ባሰማ ማን ነው የምትለኝ። ከመሬት ተነስቶ ደግሞ የአንድን ሰው ስም ማጥፋት አይቻልም። እኔ አንተን ስም ማጥፋት እሷን እያጠፋ እኮ አይደለም። አንተ ባክግራውንዱን ላታውቅ ትችላለህ። በርግጥ አላውቅም ማለት ትችላለህ፣ ያው ላታውቅ ትችላለህ። ባክግራውንዱ ግን ዝም ብሎ ከመሬት ተነስተህ እንደዚህ ማለት አትችልም። ተብሻለህ። እሱ ልክ ነው። እሱ ልክ ልትሆን ትችላለህ። ነገር እኮ ወንድሟ ነኝ ግን አላውቀውም እያለችኝ ነው። ይቺ ልጅ ደግሞ አላውቀውም ካለችኝ እንግዲህ እያዋሸች ነው ልትለኝ አችልም። ብታሸኝ ኖሮ የበፊቱን ሂስቶሪያ ምናምን እንዳለ አትነግረኝም ነበር። ግን ይሄ ልጅ አላውቀውም ካለች እኔ እንግዲህ የሆነ የማይተዋወቀው ከሱ ጋር ያላት ግንኙነት እንዳይታወቅባት ፈልጋ ሊሆን ይችላል ማለት። ስለ አሁን ማለት አንተ ያጎተ ልጅ ልትሆን ትችላለህ፣ የእህት ልትሆን ትችላለህ እና በቃ እንደዚህ በጣም ልትቀራረብ ትችላለህ። ግን ከዛ በፊት የነበራቸውን ግንኙነት እኔም ጠይቄያታለሁ። ተስፋ ማለት በኢንቦክስ አውርቻት ነበረ። እኔ አላውቀውም ምናምን ያለች እኔ አላውቀውም ስትለኝ እንኳን ያው በቪዲዮ መጥቼ አሳይቻቸዋለሁ። ቪዲዮን ተመልሳችሁ ከተፈለጋችሁ አሳይቻቸዋለሁ እና አላውቅም ስትለው እንኳን እኔ መጥቼ ቪዲዮ ላይ መጥቼ እንዴት አላውቅም ብለሃለች እንዴት ነው እንትን የምትለው ምናምን የዛ ጊዜ እንደውም በጣም እንትን እያለቀሰች ነበር የነገረችኝ። አሁን ላይ ደግሞ እሱ ሳየው ማለት ሁኔታውን ምናምን ሳየው በቃ እንደሚተዋወቅ ሰው ነው። ገብቷል። ደግሞ እኔ ያውቃታል ምን እርግጠኛ ነኝ ማለት እንደዚህ ቢሆን ነው እንጂ አንተ የሰው ልጅ እንዴት ተነስቶ አንተ ራሱን እስከማጥፋት እኮ ደርሷል። ይሄ ልጅ ራሱን እኮ ስደት እስከማስገድ ደርሷል። ይኸውልህ ከቤተሰቦቹ ተገሏል በሷ ምክንያት ከጓደኞቹ ካልተገለለው ነገር የለም። ስለዚህ ይሄ ሁሉ ነገር የተፈጠረው ማለት እሷን በማለት ሌላ ሴት አለ። በርግጥ ሌላ ሴት መፈለግ ይችላል። ግን ይሄ ሁሉ ነገር የሚሆነው ፍቅር ብሎ ነው እንጂ ምንም እንትን አይደለም። ምንም አጥቶ አይደለም። እኔ ራሱ እንዲመለስ የምፈልገው ለዛ ነው። በቃ እኔ እሷን እንዳይን እፈልጋለሁ። እኔ ራሱ ይሄ ነገር ማስቆም ከቻልክ እኔም አንተም ማስቆም ከቻልክ ደስ ይለኛል። በቃ ለኔ አሁን ለምን የሚያስማማንን ነገር አናደርግም? ምንድነው የሚያስማማን ነገር? በቃ ድጋሚ ይሄ ልጅ መርሳ በቃ የሷን ስም ጭራሽ እኔ ሪል በቃ ፐርሰናሊ የምፈልገው ነገር የሷን ስም እንዲያነሳ አልፈልግም። ነግሬያለሁ ከዚህ በፊት ይኸው ቁጭ ብለን ካንተ ጋር አውርተናል። በቃ እሱ አይደለም የሷን ስም ወደ እሷ ሊደውል እሱ ያለፈችበት መስመር ላይ እንዲያልፍ አልፈልግም። ነግሬያለሁ። እሱንም እንዲህ አግኝቼ ባስጠነቅቀው በጣም ደስተኛ ነኝ። እሱን ለራሱ ትነግረዋለህ። ግን ይሄን አክል እንትን የምትልበት ኬዝ አይኖርም ማለት እንደዚህ ልዝትበት አትችልም። ይኸውልህ እሱን እየጠየቅኩ ሳይሆን እንደ መፍታችሁ ሳይሆን እኔ እንደ ግዴታ እየነገርኳችሁ ነው። እሷ ስልክ ላይ መደወል አትችሉም፣ እሷ ማግኘት አትችሉም፣ የሷን ስም ማንሳት አትችሉም እያልኩኝ እየጠየቅኳችሁ ሳይሆን እንደ ግዴታ እየነገርኳችሁ ነው። መስማት ያለ መስማት ደግሞ የእናንተ ፋንታ ነው። ከዛ በኋላ ይሄንን ነገር ነግሬያችሁ እሷ ጋር ደውላለሁ፣ እሷን አወራለሁ። የሆነ ነገር የምትሉን ነገር ከሆነ የሚደርስባችሁ እናንተ ታውቃላችሁ። አሁን አንተ እየዛትክ ነው ማለት ነው። እንድዝትብን ምናምን አይደለም። እኔ እንትን ይሄ መዛት ምናምን ድሮ ይቀርባል። ገብቶሻል? ድሮ ይቀርባል። ምን መዛት ምናምን አያስፈልግም። በትክክል በንግግር የምትፈታ ከሆነ በንግግር ለመፍታት ሞክር። የምፈልገው መድረክ ያ ነው። በንግግር አልፈታም ምናምን የምትይ ነገር ከሆነ ከዚህ ይቋጭ። ሲጀመር ቪዲዮ ይቋረጥና አትይበል። የምፈልገውም ይኸውልሽ አንደኛ ምን መሰለሽ በንግግር ካመናችሁ ማለት ነው። አንተም ሆነ የምትደውሉላችሁም ቀደም በትክክል እያወራን ነበር። ቀደም ሁላ ካያ የማያግባባን ነገሮች ብዙ ነገሮች ነበሩ። የማያግባባን ነገር አግባብቶ ነው እዚህ ጋር የመጣ ነው። እዚህ ጋር እስከመጣን ድረስ በንግግር ሁለታችሁ ጓደኞቻችሁም ሊሆን ይችላል በንግግር ከፈታችሁ እኔ ከማንም ሰው ጋር በእሷም በሌላም ሰውም ጋር የምጋጭበት ምክንያት የለኝም። ያው ማሰላም እንዴት አማን አናይስ ሰላም እንዴት ስናት ሳሚራ ይዘሽ ነው ዛሬ? ካሜራ ይዘሽ ተጠበቁሽ እንትን ማለት ያው እሱ ያው ራስሽን ታስተዋውቂያለሽ። ልንገረው ነገር ያክስት ልጅ ነው ያክስት ነው እና አንተ ፈልጎ ነው የመጣው። ያው ብዙ ቀን አገናኝ እያለኝ ነበረ ከዚህ በፊትም እና የሰሞኑን ቪዲዮ አይቶ ነው አንተን ሊያናገር ፈልጎ
እሱን ካላናገርኩት ብሎ የመጣው ማለት እና ይሄንን አጋጣሚ ተጠቅሞ ደግሞ አንዳንድ ነገሮችን ለአንተ ሊል ይፈልጋል። እኔ እንደ ወንድምነት በንግግር እንድትፈቱት አንተ ልጅ እኔም ደስ ይለኛል። በነገራችን ላይ ስለ ብዙ ያሰብኳቸው ነገሮች ነበሩ። በዚህ አጋጣሚ ለቤተሰቦች መናገር የምፈልገው ነገር ቢኖር ይሄ ፍቅር ነው እንጂ ወይ ተያይጂ ወይ ደግሞ ለቪው አይደለም። የልቤን ስለሆነ ነው እንትን የምለው። ስለዚህ ፍቅር እስከሆነ ድረስ ደግሞ እኔ ብዙ ነገሮች በንግግር ነው እያደረኩ ያለሁት። ወደ ጸብም አልሄድኩኝም። ግን ብዙ ነገሮች በዚህ መንገድ ይቀጥላሉ ብዬ አላስብም። ያሰብኳቸው የራሴ መንገዶች አሉ። ዙሪያዎች ላይ ያገር ብዙ ውሾች አሉ። እነሱን የማጥፋት ዘመቻው እንትን ልል እችላለሁ። ያው የአክስቷ ልጅ መምጣቱ ለኔ በጣም ደስ ይለኛል። ምክንያቱም ከሷ ስለሷ አንዳንድ ነገሮች ጠይቀው ፈልጋለሁ እኔ ራሱ ማለት ነው ሃይሚ ጋር ያለው ነገርና ያው ያውቃል እሱም ከዚህ በፊት የነበረን ትንሽ ግንኙነት ያውቃል። ያው አመጣጡን ግን በግልጽ አድርግልኝ። እሺ ብራዘር፣ ያው ያለህን ነገር ማውራት የምትፈልገውን ነገር አሁን እዚሁ ማውራት ትችላለህ። ምንም እንትን የሚል ነገር የለም። እኔ ባለውበት ከኔ የተደበቀ ምንም የሚደበቅም ነገር አይኖርም። ገብቶሻል? ስለዚህ የምታወራውን ነገር እዚሁ አውራ። በንግግር ለመፍታት ሞክሩ። ቆፍጠን አድርገን ቶሎ እንትን ብንለው ይመረጣል። ያው ቀደምም ለቤተሰብ እየነገርኩኝ ነበር። ያው ነግሬሻለሁ። ቀደም ማለት ጓደኛዬ ወንድሜም ነው እያለኝ ነበር ማለት ነው። መጀመሪያ የመጣሁበት ምክንያት ሃይሚ ደውላለች። ሃይሚ ከመደወላው በፊት ግን ይሄ ነገር ሪል ነው ወይ ምናምን የሚለው ኩዌሽን ጭንቅላቴ ላይ ነበር። በቃ እንድፈታላት ልከኛለች። እንትን እኮ ነው ስለምትፈታበት መንገድ ነው እንጂ ችግር የለውም። ለምሳሌ በቃ አስፈላጊም አይደለም። አንደኛ ዝም ብዬ እንደሱ ላውራ ብዬ ነው እንጂ አንተ እኔ ህይወት ላይ ገብተህ የሆነ የምትፈታውና የምታስረው ነገር የለም። ምክንያቱም ካንተ ጋር ምንም የሚያገናኝ ነገር የለም። ኬትም አላውቅም። ከዚህ የሆነ ዝም ብለህ መጣ እንደዚህ ብትለኝ እንደ ሐሳብ ልቀበል እችላለሁ እንጂ አንተን ነገር ልከተል አልችልም። ምክንያቱም እኔ ከሷ ጋር ያገናኘን ፍቅር ነው። ስለዚህ ፍቅር ደግሞ አንተ ልሰጠኝ አትችልም። የሷን ቦታ ተከታ አንተ ልሰጠኝ አትችልም። ግልጽ አድርግልኝና ያው የምቀበለው ነገር ከሆነ ስለዚህ እኛ መሀል ባጭር አማርኛ እኛ መሀል አንተ ምንም አያገባም እያልከኝ ነው ማለት ነው? ምንም አያገባም። አሁን አንተ ኮንቴክስት ዋናው እንትን ሐሳብህ ሰላማዊ ሰው ሆኖ ነገሮች መፍታት ይችላል። በነገራችን ላይ ስልሽ ወይ እሷ ላመጣልህ እችላለሁ በዚህ ሰዓት እንደዚህ ትመጣለች አገናኛለሁ ብትል ትልቅ ውለታ ነው ለኔ። አይ በነገራችን ላይ እሱ በሰላማዊ ነው የመጣው፣ ሊያናገረው ነው የመጣው። እኔም ያው እንዲያወራኝ አንተ በደንብ አስረዳውና ያው እሱ ደግሞ አልተረዳም። ያው በእንትን የመሰለው እና እኔም ይዤ የመጣሁት እሱ ዋና ምክንያቴ ያው በሰላማዊ ነገር እንድትፈቱት ነው። መንገድ ላይ ተጋጭታችሁ ምናምን እንዳትጣሉ ማለት ነው። ሌላ ነገር ውስጥ እንዳትገቡ ፈልጌ ነውና በስክን ዋና ሐሳብህን ድገረው። አንተም እንትን እንቅጭንቅጩን አውሩና በቃ የሚፈታ ነገር ከሆነ ይፈታ፣ የማይፈታ ነገር ከሆነ ያው ምንም ማድረግ አይቻልም። ቅድም ብቻ የተናገረው ነገር ስሜታዊ እያደረገ እኛ ማለት ምንም አያገባችሁም ያለው አማርኛ ልክ እንዳልሆነ ባስረዳው በጣም ደስ ይለኛል። ምክንያቱም እዚህ ጋር ሃይሚ ስትጎዳ አንተ ወንድም ሲጎዳ ዝም እንደማትለውላ እኔ ሃይሚ ስትጎዳ ዝም ብዬ አላይ። ምክንያቱም አዳምጪ ምንም አያገባም ማለት በጎዳትም በጠቅማትም አንተ እዚህ እኛ መሀል ውስጥ ምንም አያገባም እያልከኝ ነው ማለት ነው። ስለዚህ እኔ አንድ ነገር ብቻ ልነግርህ ነው የመጣሁት ማለት ነው። በሚያግባባን አማርኛ ካወራ እኔ ከሃይሚ እንድትርቅ ብቻ ነው የምፈልገው ነግሬያለሁ። ምክንያቱም ሃይሚን በቃ አሁን ሃይሚ ያለችበትን ሁኔታ አንተ ምንም ስለማታውቅ ማለት ነው። አይገባም። አሁን እኛ እንድንጨቃጨቅ ሳይሆን እኔ አንተ የሆነ ነገር ሰጠኝ እንዴት የሆነ ሐሳብ ሰጠኝ እንዴት ሳይሆን እኔ ሐሳቤን ነግሬክ ለምር የፈለኩት ማለት ይሄን መድረክ ብቻ። ምክንያቱም ያንተ ቴክስት ልክ ቢሆን ኖሮ ችግር ባልነበረ እረዳ ነበር። ፍቅር ነው። እኔም ወንድ ልጅ ነኝ። ግን በቃ አንተ የጀመርከው ነገር እንደ ጨዋታ አስበው። አይ ይኸውልህ ለዚህ ጋር የለም አንተ ለማስረዳት ይከብደኛል። ምክንያቱም ምን ያለው ፍቅር እስከሆነ ድረስ የሆነ ነግሬ ላስረዳ አልችልም። ምክንያቱም ራስ ላይ ሲደርስተዋል አንተ ቀን እኔ እንደሌሎቹ ዝም ብዬ ከመሬት ተነስቼ የሆነ ነገር አላልኩም። ስለሃይሚ ሃይሚ በጣም ነው የምወዳት። ብዙ ሰው ያውቃል፣ ማንም ሰው ያውቃል። ምክንያቱም ለሷ ያልገባውበት ህይወት ውስጥ የለም እስከ ስደት ድረስ ብትል እንዴ ዛሬ እኮ ነው ራሴን ያገኘሁት። በሷ ራሴን አጥቼ ዛሬም ግን ልቤ ውስጥ አለች፣ ልትወጣልኝ አልቻለችም። ግን በዚህ መልኩ ብቻ እንደቀላል እሷን ፍታትና ምናምን የሚል አይነት ሙድ ባታራምድ ደስ ይለኛል። ምክንያቱም የማይቻል ነገር ስለሆነ ማለት ነው። በምንም አይነት መንገድ ብመጣ እኔ ቴንኪው በንግግር ለመፍታት ራሱ ስለሞከርኩ። ምክንያቱም በዚህ ብዙ ኋላ ቀር በሞላበት ከተማ ላይ እየኖርን
እንዲህ በንግግር መምጣት በጣም ደስ ብሎኛል እኔ ራሱ ማለት ነው። ምክንያቱም በንግግር አምናለሁ። አይ የሚሆን ነገር ይሆናል እላለሁ፣ የማይሆን ነገር አይሆንም እላለሁ። እኔም ያንን ሐሳብ ለመቀበል ነው የመጣሁት ማለት ነው። ስለዚህ እኔ ሃይሚን የራሴ ለማድረግ እስከ ጥግ ድረስ ተዘጋጅቻለሁ። የራሴ ቀመሮች አሉ። ማንም ሰው እኔ ከጀርባ ሰው የሚያግዘኝ ሰው የማያስፈልግ ማንም ሰው ማለት ነው። ስለዚህ ልጅቷ እንደ ህይወቴ ስለምሳሳላት እስከ ሞት ድረስ ሊድላት ትችላለህ። ያን ነገር እንድትረዳኝ ነው ዛሬ የምፈልገው። ከቻልክ የሆነ ፍቅር ወንድ ልጅ የምትረዳኝ ከሆነ እሷን የኔ ለማድረግ ብታግዘኝ እንድን ባይ ነው ከመጣ ይቀር ማለት ነው። አንድ ያ ነገር ቢሆን የመጀመሪያው ሰው እኔ ነበርኩ ሆኖ ማለት ነው። እናንተ ሁለታችሁ በፍቅር እንድትጣመሩ ለማድረግ የመጀመሪያው ሰው ሆኖ እኔ ነበርኩ። ያ ነገር ግን አይደለም ሊሆን ቀርቶ የማይታሰብ ነገር ነው። ምክንያቱም አሁን ያለችበት ላይፍ አለ ለወደፊቱም ላይፏ ጥሩ ስላልሆነ ማለት ነው። አንተ የምትለው ነገር አትሆንም እያልኩ ነው ከሰማይ ማለት ነው። ሃይሚ ማለት በቃ ለኛ ሃይሚ ለኔ ልነግረኝ ደሞ አይ አንድ ነገር ብቻ ልንገር ማለት ነው ካዳመጥከኝ። ሃይሚ ማለት ለኔ ያክስቴ ልጅም ሳትሆን እንደ እህቴ ነው፣ እንደ ብሌን የማያት ማለት ነው። ስለዚህ ሃይሚ ላይ ምናምን መተህ በቃ እኔ አሁን ሳልፈልግ እንዳስፈራራ እያረከኝ ነው ታውቃለህ። አይ ይኸውልህ በንግግር ይኸውልህ ሲጀመር አንደኛ አንተን ተጠያቂ አላደረግን እሱ ራሱ መተህ ተመለስ የምትለው አይነት ሰው ነው እያመጣብኝ ያለው ማለት ነው። እኔ አላስፈልግም ለእንደዚህ አይነት ነገር ማለት ነው። ገባ አይደለ? የኔን አንድና ትልቅ እርምጃ ታውቃለህ፣ ሁሉም ነገር ታውቃለህ አንተ እስከ ጥግ ድረስ እንደምትያወቅ ማንም አሁን ነገ ማንም የሰፈር ሰው መጥቶ እሱን አገናኝ ካለ ይዘና መጣብኝ ራስህ ፈተህ መፍትሄ ሊሆን የሚችል ሰው ብቻ ይዘብኝና ከዚህ በፊት ይኸውልህ ለብዙ ጊዜ አገናኝ ያለኝ ነበር። እኔ ደግሞ መንገድ ላይ አንተን የሆነ ተጠባብቃችሁ ምናምን ይሁን እንድትጎዳድ ስላልፈለኩኝ ነው። ቀጥታ እኔ እዚህ ጋር ፈላገው ሊመጣ ይችላል። እኔ በእንደዚህ አይነት ነገር አላምንም። በእርግጥ ምንም ነገር ቢፈጠር ወደ ኋላ መልሶ አይደለም፣ ግን የሆነ ይፈጠራል ምናምን ብለህ ለኔ አትፍራ። ሲጀመር አንተ ከመጀመሩ ነው አንተ ምንም ነገር መፍራት የለብህም። እሺ አሁን ስለዚህ አንተ አሁን እኔን ተራ እንደመንደር ሰው አድርገህ እየቆጠርክ ነው ማለት ነው። አይደለም እኔ አሁን ማለት ነው ለመፍትሄ አይደለም አዳምጠኝ። እኔ አሁን በንግግር ለማመን ነበር የመጣሁት ማለት ነው። ሰምተኛል። በንግግር ለማመን ነው የመጣሁት። በንግግር አስረድቼ አላምንም ካልክ እንዳስፈራራ እየገፋፋኝ ነው ብያለሁ። ያንን ቃል ከተጠቀምኩኝ በኋላ ደግሞ አንተ ተራ መንደር ሰው እንደ ተራ መንደር ሰው እያሰብከኝ ነው ማለት ነው። አይደለም አዳምጠኝ። አንድ ነገር ልንገርህ ማለት ነው። እኔ ሲጀመር እንደማንም ተራ እንደ ወጣጤ አይደለም። ሲቀጥል ደግሞ ልክ እንዳለው ከነገርኩ በኋላ የትኛውም ነገር ልትቀበል ትችላለህ አይደለም። ስለዚህ መስማት ትችላለህ ወይስ መናገር ብቻ ነው ሐሳብ? አይ አዳምጪኝ። እየተደማመጥን ነው ስልሽ እየተደማመጥን መሆን አለበት። ከመጀመሪያ ሐሳብን ከቅድም ጀምሬ እያዳመጥኩሽ ነው። አንቺ ደግሞ በተራሽ እኔን ማዳመጥ አለብሽ። ተግባባና እኔ አሁን እኮ እንደ ሰለጠነ ሰው እያወራሁ ማለትም ይሄንን አይዲያ ባልፈልግ ሌላ ነገሮችን ማድረግ ይችላል። ስለዚህ አንቺ ሐሳብ ምንድነው? ከሷ አንድርክ ነው ዋናው ማለት ነው። ይሄን ደግሞ አላረግም የምትል ነገር ከሆነ ማለት ነው ካሁኑ ነው ማስጠነቀቀ ካሁኑ ማለት ነው። ችግር የለውም የፈለከውን ተመልካችን ባለበት ማለት ነው። እኔ አሁን እንዲህ ላስፈራራክ ምናምን አይደለም። ስልሽ አንድ የሆነ ግዴታ እንዳስፈራራ ካላ ያን ነገር እኔ በማስፈራራት ስለማልመለስልህ ማለት ነው። ስለዚህ አሁን ሐሳብ ምንድነው? ከሷ እንድትርቅ ብቻ ማለት። ስለዚህ እኔ ደግሞ ያን ማረጋት በቃ ካልቻልክ ማለት ነው። እኔ አሁን አይደለም እመታለሁ እንዲህ ምናምን አልልም። ምክንያቱም ስለማደርገው ማለት ነው። እገላለሁ በቃ ሌላ አማርኛ አልተጠቀምም። እዚህ የሰፈር ወጣቶች ተማምነ እኔ ሰፈርን የሚነካ የሰፈር ህይወት ሰብስበ አይደለም እነሱ ሌላ ነገር ናቸው። ማንንም ሰብስበ ብመጣ አይደለም እነሱ ሌላ ነገር ናቸው። የኔ ግማሽ ይበቃል አይደለም የኔ ሙሉ የኔ ግማሽ ይበቃል። ማነው ስምሽ ብራዘር? ማነው ስምሽ? ስሜ አላሳሰብም። አይ ስለ ስም ሳታውቁ ለሰፈር ላይ አንስተ እኔ አንቺ መጀመሪያ ከዚህ በፊት አውርተናል። ከሱ ጋር ልናወራ መሆኑን አስረድቼሻለሁ። ልጅ አመጣው አይደለ በንግግር እንድትፈቱት ነው እንጂ ንግግር የሚገባው ሰው አይደለም። ሐሳቡን ነገረኝ፣ ጠየቅኩት፣ መለስኩለት አይደለ። ይሄ ነገር መሆን አይችልም አልኩ። ቀጣይ እርምጃን እናይላለን። ምንም እንደማታመጣ ደግሞ ያውቃሉ።
ምንም ቢመጣ ደግሞ ለሷ ስል እቀበላለሁ። ላቭ ነው እኔ ጋር። ስለዚህ በቃ ብትሞቺም ለሷ ስትይ ነው ማለት ነው። ኧረ ግን አይ ብትሞቺም ለሷ ስትይ ነው ማለት ነው። እገላለሁ ብሎ መገደልም አለ። ያ ነገር አለ። ልጅቷ የራሷ ህይወት ምን ነው ምናልባት ነገ አብራኝ ልትሆን ትችላለች። በቃ ያ ነገርም አለ ለሷ ብለሽ ማለት ነው። እኔ አሁን ሳስፈራራ ሳስጠነቅቅ ያ ነገር አልቀበልም ካል ከሚመጣብን ታውቃለህ ማለት ነው። የመጣ ይምጣ በቃ እኔ አሁን እንውጣ እንዲህ ሳሉ ጋር ገላለሁ ማለት ነው። በቃ ቢስ አርገዋ በቃ እንሂድ ይሻው በቃ ታሰለ ሌላ ነገር ተበለ እኔ አንተ ቆይ አይደለም እሱን ስላከበርኩ እንደውም ካሜራውን አቋርጠው ብራዘር እሱን ስላከበርኩ አይደለም ልነግረው ፈልገው እዚህ ጋር አንድ ነገር አለ። ስለ እንደዚህ አይነት ነገር ውስጥ እንድትገባ እንድትመጡ አዳምጠኝ አንድ ነገር ብቻ ስለ አንተ ምንም ሰማ ነገር የለም ብራዘር በቃ አንተም በቃ አንተም ይሄ ነገር በቃ ከካሜራ ውጪ እንፈታዋለን አይሻልም? ሌላ ነገር እንትን ስላለ አቋርጭ ብራዘር